እየሆንሽ ነው? እና ምንድነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምንም ልታረግኛችሁ። ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ። አዩ በረኪና እኮ እንደው ግርም ነው የምትለው። አዩ በረኪና የማትለው ነገር የለም። ቆይ ሱመያ ምን ታድርግሽ አንቺ እንዴ? ያምሻል። ሱመያ እኮ በቃ ጥላልሻለች እኮ ልጁን እኮ በቃ ትታልሻለች እኮ ሰይድን እኮ ትታልሻለች። ምክንያቱም አንቺ እንደምትፈልጊው ስለምታውቅ እሷ ከእንደዚህ አይነት የተጨመላለቀ ህይወትም ስለማትፈልግ በቃ ልጆቿን ብቻ ስለምትፈልግ ልጆቿን ይዛ ወጣልሻለች። ስለዚህ አንቺ ምን እንድታደርግልሽ ነው የምትፈልጊ አንቺ በረኪና የምትባየዋ ጀዝባ ማለት ነው እንዴ? ምን ታደርግሽ እሷ? ታያት በቃ ከሱመያ አናት ላይ ወረድ በይላት። ሰይድ እኮ የተወሽ እኮ በቃ አንቺን አይፈልግሽም። ለምን? ሱመያ በቃ ንግስት ናት፣ ጀግና ናት፣ ጎበዝ ናት። ሱመያ የድሮ ፍቅረኛው የድሮ ሚስቱ የልጁ እናት ነች። አንቺ ምን ታደርጊለታለሽ? አንቺ የገንዘብ ሰው ነሽ፣ ብር ላክልኝ ብለሽዋል። አሁንም ቢሆን ሰይድ ሱስ ላይ ነው እየተባለ ሰይድ ጫት እየቃመ ነው እየተባለ እንኳን ኢቭን ለጤናው ሳይሆን ያሰብሽለት ብር ላክልኝ 2 ሚሊዮን ብር ብለሽ ነው ያልሽ ማለት ነው። ስለዚህ ጥርሱን ያወለቅሽው ልጅ ራሱ በቃ እዩ እኮ የምትፈልገው ሰይድን ለገንዘብ ነው ብሎ ሁሉም ለገንዘብ እንደሆነ ትታወቂያለሽ። ነገር ግን ሰይድ ያው ስለሚያመው ጤነኛ ስላል አይደለም እንጂ አንቺ ለምንም የማትሆኝ ግለሰብ ነሽ ማለት ነው። እንግዲህ ያው እህቱ መታብሻለሽ ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ በቅንነት ቤተሰብ ሁኑ ማለት ነው። እንዲሁም ቤተሰብ ስለምትሆኑ እናመሰግናለን። ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን፣ ጦርነት በቃ ይበለን። እናንተም በያላችሁበት ሰላማችሁ በጥፍ ይብዛ እና እንግዲህ ዛሬ የምትውበት ስለ በረኪና አዩ በረኪና ስሙ አያንቱ ነው እንደሚባል አያንቱ ብለዋታል። ደግሞ ጉድ! አቤት ጉድ! አያንቱ ምን አይነት ስም ነው? እንግዲህ ቻዩ ማለት ነው። በረኪና ቻዩ በረኪና ቻዩ ብያለሁ ማለት ነውና እንግዲህ እላችኋለሁ ዛሬ የሰይድ እህት መታለች ማለት ነው። ምክንያቱም ለምንድን ነው ከወንድሜ ጭንቅላት ላይ ማቶች? ወይኔ ወይ ቅሌት እኮ ነው የምር። እኔ እኮ ማለት ነው የዩቲዩብ ተመልካችም አዩ በረኪናን አይፈልግም፣ ቤተሰቦቹ አዩ በረኪናን አይፈልግም። በቃ ሁሉም ሰው ሱመያን የሚፈልግ የምር። ወይኔ መታደል! በጣም እኮ ነው ሁሉም ሰው የሚወዳት ሱመያን። ሚዲያ ሰው በጣም ይወዳታል። እንዲሁም የሱ ዘመዶች ራሱ ስርዓታቸው፣ ትትናቸው የሰይድ ዘመዶች በጣም ደስ ይላሉ፣ እውነት ለመናገር ማለት ነው። ነገር ግን በረኪና በቃ በግድ እንዴ! አረ በረኪና ተይ ወደ ራስሽ ተመሽ። በግድ ካላገባኝ በግድ አግባኝ እንዴ! ቆይ ካልፈለገስ እሱ እኮ አይፈልግሽም። በቃ አልፈልግም ብሏል። ምክንያቱም ተደባዳቢ ናት። እኔ ብላት ልትሆነኝ አልቻለችም። ስለዚህ እኔ እሷን ትቻለሁ ብሎ እኮ ለሱመያ ተናግሯል። በነገራችን ላይ ሱመያ እሺ ባትልም ማለት ነው። ሱመያ ያው ሴት ልጅ አንዴ ካመረረች አመረረች ነው። ሱመያ የኛ ንግስት ማለት ነው። እንዳዩ በረኪና መስላችሁ ነው? አዎ። ስለዚህ መቼም አትፈልገውም። ሲቀጥል ደግሞ ያው ሰይድ ሱስ ውስጥ እንዳልገባ ተናግራለች ሱመያ። ውሸቱን ነው ተመልካችን እንዲፈርድብኝና እንድንገናኝ ፈልጎ እንጂ ሱስ አልጀመረም። በመቀጠል ደግሞ ብር አጥቼ ነው ምናምን ያለው ውሸቱን ነው። ብር በጣም አለው። በጣም የከፈታቸው ድርጅቶች አሉት በስሙ። ኢቭን እንኳን እኔ የማውቃቸው በጣም ብዙ ናቸው። ከዛ ደግሞ እኔ የማላውቃቸውም ይኖራሉ። ስለዚህ ብር በጭራሽ አልቸገረውም። ውሸቱን ነው። ይሄ ሁሉ እኔ እንድመጣና ከሱ ጋር እንድገናኝ ነው ስትል ሱመያ ተናግራለች ማለት ነው። ስለዚህ በቃ ሰይድ ሱመያ አመራባሃለች። በጣም ነው የተቀየመችው። ሱመያ ባታመርብህ ያን ሁሉ እቃ አትሸጥም ነበረ። ሱመያ በጣም ነው ያመረረች እንጂ የመለይ ታውቃለህ፣ ሁሉ ነገር በርካሽ ነው የሸጠችው አይደለም። የመለይ ሀገራችን ላይም እቃ ያገለገለ ከሆነ አዲስ ከሆነ በቃ
አዲስ ቢሆንም ከእንትን ካለ ማለት ነው ማንም የሚገዛው የለም፣ በርካሽ ነው የሚሸጠው። ስለዚህ ያን ሁሉ ነገር በርካሽ ጣም ነይ በአይፎን ሰርፕራይዝ ላድርግሽ እያልካት ብዙ ነገር እያልካት እምቢ ነው ያለችክ። አዎ ስለዚህ እምቢ ብላሃለች እና ምንም ማድረግ አትችልም ሰይድ። ምንም ማድረግ ስለማትችል በቃ ተዋት፣ ሱመያን ተዋት። በቃ ለልጆች ተቆራጭ አድርግላቸው፣ በወር ብር ስጣት። ግዴታ አንተና እሷ ባትገናኙ ብር ግዴታ ይልሃል። ምክንያቱም ለልጆች ስትል አንደኛዋ ልጅ አፋዛ ትለብሳለች። ልጅቱ በሰው ሀገር ነው ያለችው፣ የመን ናት ያለች። የመንን ደግሞ ሁላችሁም የምታውቁት ክስተት ነው አይደለ? ስለ የመን እኔ መናገር አልችልም። ያው የመን በመመለሷ እኔ ራሱ በጣም ነው የገረመኝ። እውነት ሲጀመርም የመን መመለስ የለባትም ነበር ልጅቱ ማለት ነው። ምክንያቱም የመን በጣም ከባድ ሀገር ስለሆነ ማለት ነው። ብቻ እንግዲህ ሰላም ትሆን ከልጆቿ ጋር ማለት ነው። እና እንግዲህ ዛሬ የሰይድ እህት ያው በጣም ነው ስለ በረኪና በጣም እየተናገረች ያለችው ማለት ነው። በቃ ከጭንቅላታችን ውጭልን፣ ከኛ ቤተሰብ ውጭ አንፈልግሽም ብላታለች። ግን እሷ ግን አትፈራም። በነገራችን ላይ እየወጣች መልስ መስጠት እየወጣች የመልስ ምት ትሰጣለች እንጂ አትፈራም ማለት ነው። አያንቱ እና ተይ አያንቱ ተይ ረፊ ወይንም በረኪና ማለት ነው። አዩ በረኪና ረፊ በቃ ከጭንቅላታቸው ውጭ። ሁሉም ቤተሰቦቹ ሱመያን ነው የሚፈልግ። ኢቭን እንኳን የዩቲዩብ ተመልካች ሱመያን ነው የሚፈልግ። እሱም ሱመያን ነው የሚፈልግ። እሱ በእርግጥ ጥፋት አጥፍቷል በፊት። ምክንያቱም ይሄ ሁሉ የራሱ ጥፋት ስለሆነ ተቀጣ። እሰይ እንኳንም የተቀጣ። ወንድ ልጅ ሲያጠፋ እንደዚህ መቀጣት አለበት። ሰይድ ያንሰዋል ማለት ነው። እና አንዳንድ ኮሜንታተሮች ደግሞ አሽቃባጭ ብላ ማለት ነው። አዎ አንቺ ግፍሽ፣ አንቺ ምናሽ ምናምን ምን የምትሉ ሰዎች አላችሁ። የምር ምንም ግፍ አይደለም ይሄ። ምን አደረገች? ምንም ያደረገችው ነገር የለም። ስለዚህ ጥፋቱ ከራሱ ነው እላችኋለሁ ውዶች። ጥፋቱ ከራሱ ስለሆነ በቃ ተዋት። ሱመያ ምንም ያጠፋችው ነገር የለም። ከሱመያ ናት ላይ ወረዱ ማለት ነው። ሱመያን የምትወቅሱ ሰዎች ሱመያ ምን ታድርግ? ሱመያ እኮ ያደረገችው ነገር የለም። የራሱን ጥፋት እሷን ከየመን ተራራ የመን ላይ ጥሎ 2 ልጆች አስዞ እሱ ሄዶ ተሞሽሮ ድል ባለ ሰርጉ አገባ። አሁን አለመቸው ስትል ወደ ሱመያን ቢስትል ደግሞ አሽቃባጮች ደግሞ ታሽቃብጣላችሁ። ለምን መሆን የለበትም እንደዚህ። ማሽቃበጥ ጥሩ አይደለም እና አታሽቃብጡ። አሽቃባጮች ማለት ነውና እንግዲህ ስለዚህ ዛሬ የሰይድ እህትም እንደዛ ተናግራለች። እባክሽ ወንድሜን ተይው ለቀቂልኝ ብላለች። ተይው ብላለች። ስለዚህ በረኪና መቼም እንደደረሰሽ ተስፋ አድርጋለሁ አይደል? ኧረ አንቺ ይደርስሻል። አንቺ ምንም አታይዋለሽ። አንቺ በረኪና ሁሉን ነገር ታያለሽ። ስለዚህ ተዋት። ተው እናማ ይሄንን ይመስላል ማለት ነው ውድ ቤተሰቦቼ። ለማንኛውም ሰይድና በቃ ሰይድ ተናግሯል። ሰይድ ሱመያ እንደማይፈልግ እሱ ማኑ በረኪናን ያው እንደፈታ ተናግሯልና በረኪና ቻው በቃ ከሰይድ ላይ ባሌን ትላለች እንዴ ደግሞ ድፍረቷ ፈትቻታለሁ ብሏል። ጭራሽ እሷ ለምን ከባሌ ላይ ወረዳትኝ ብላ ቁጭ የኔ እናት ወይ ባል በቃ ተወሽ እኮ ባልሽ ማለት ነው። እና ይሄ ነው እላችኋለሁ ውድ ቤተሰቦቼ። ይሄን ያልኩ ይበቃኛል። በነገራችን ደግሞ ከይፍ እየጮኸ ነው። ይሄን ይመስላል። ሰላማችሁ ብዝት ትርፍርፍ ይበልልኝ ውዶቼ፣ ፍቅሮቼ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። እናንተም በያላችሁበት ሰላማችሁ በክርስቶስ ይብዛልኝ። ሰብስክራይብ ስለምታደርጉ እናመሰግናለን። አሁንም ሰብስክራይብ አድርጉ። ስልበት እንዳትጠይቃለሁ። ባይ እንዲሁ እንዳላችሁ ባይ ለያችሁ ያሉት የሚለውን ዘፈን እየዘፈናችሁ ማለት ስለያችሁ በምን በእንባ ትላላችሁ። ሙቀት አለ በዛ ላይ ደግሞ ትላላችሁ። ሙቀት የሳውዲ አረቢያ ሙቀት እንዴት እያደረጋችሁ ነው? ማሮች ራሳችሁን ጠብቁ፣ ውሃ ጠጡ። ያው ይሄ ነው ያለው ነገር። በተረፈ በሌላ ጊዜ እስከመመጣ ሰላማችሁ ብዝት ይበልልኝ የኔ ምርጦች። እናንተ ቻናሌን ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ እንትን በሉ፣ ሼር አድርጉልኝ። ምንም ቪዲዮ እየታየ አይደለም። ሼር አድርጉ ማሮች።